እሰራለሁ። ምክንያቱም በጣም ብዙ እህቶቻችን ያው በአይነሽ ሞተች፣ ሳምንቱ ሙሉ ድረሱልኝ ብላ ሳይደረስላት ሞተች። ስለዚህ ነፍሶች ሳይደረስላቸው እየጠፉ ስለሆነ በሳውዲ አረቢያ ያለው ኤምባሲ ስራው ምንድን ነው? እኔ ሳውዲ አረቢያ ሌላውም ኤምባሲ በእንደዚህ አይነት ላይ ትኩረት አድርጎ የማይሰራ ከሆነ አሁን እኮ ነው ዘመኑ የዲጂታል ግን ሳውዲ አረቢያ ነው። ለምሳሌ እንደዛ ነው። ሌላም ቦታ ላይ ነው እንደዚህ አይነት ችግሮች ካሉ ዘመኑ የዲጂታል ዘመን ያመጣልን ሁላችንም። እኔ አሁን ኢትዮጵያ ሆኜ አዲስ አበባ ሆኜ ነው ከአንቺ ጋር የማወራው። ሙቤ የት እንዳለ እንግዲህ የተለያየ ዱባይ አይደል? እንግዲህ የተለያየ 3 ሀገር ላይ ሆነን ዲጂታል ሚዲያ መጥቶ መረጃዎችንም እንደዚህ ነው አፕዴት የምንደራረገው። ስለዚህ በዚህ በዲጂታል ሚዲያ ዘመን እኛ አልሰሙንም ብለን አፋችንን በቃ ስላልሰሙን በቃ እንቻለው እንደ ድሮ እህቶቻችን እንደዚህ ፎቅ ወርቃ ሞተች፣ እንደዚህ ሆነች፣ ሲበሰባት እንደዚህ ሞታቸውን እንኳን የማንሰማበት ዘመን አይደለም አሁን ያለው። እያንዳንዱ ቢቸግራት ዛሬ የሆነ ነገር ሲደርስባት ድረሱልኝ ብላ ህዝብን እንዳለ ለመንግስትም መድረስ የሚችልበት ዘመን ውስጥ ያለ ነው እና ይህንን እንቻለው የሚባል ዘመን ውስጥ አይደለም ያለ ነው። ይሄ ደግሞ መፈራራት ያሉ ዘመን ውስጥ አይደለም መሆን ያለብን። ችግር ካለ ችግር አለ ብለን ችግር ያለበትን እንትን ይሄ በእርግጥ በትንንሾች በጥቃቅሞች የመወነጃጀሉ ቀርቶ ፋክት በሆነ እንደዚህ ከአንዴም 3-4 ጊዜ ዜጎቻችንን እንደዚህ አይነት ነገር ሆኗል። ስለዚህ እዛ ያለው ኤምባሲ ዜጎቹን እያገለገለ አይደለም ብለን ያንን ቪዲዮዎችና መልእክቶችን ለሚመለከተው አካል አድርሰን ቶሎ መፍትሄ ይሰጡበት እህቶቻችን ማለት ነው የሚደርሱበት ሁኔታ እንግዲህ ከሌ ስታፍ ከሌ ይኸው በዋትስአፕ ይኸው የተጎዳች ልጅ የተደበደበች ልጅ ይኸው እንደዚህ ልኬለት ይኸው አይቶ ሲን ይላል ተመልከቱ፣ አልመለሰልኝም። ይኸው ቀጥታ ስደውልለት ብዬ እኔ ቪዲዮ ስሰራ ከማስረጃ ጋር ነው የምሰራው። የስታፉን ባስ የሚሰራውን ስታፍ ስም እየጠቀስኩ ቀኑን እያሳየው የላኩበትን ማስረጃ እንግዲህ አንዲት ልጅ እየተደበደበች እየደማች ላይ ሰንበር እያለ ፎቶ እየላከችልኝ፣ ሎኬሽን እየላከችልኝ፣ ፓስፖርት ኮፒ እየላከችልኝ፣ ድረሽልኝ ሀቢባ እባክሽ ድምፅ ለኤምባሲ አግሽ እያለች እየላኩኝ የኤምባሲ ስታፍ እያየ ሰውኛ ነው እንግዲህ እያየ ሲን እያለ ካልመለሰ የራሷ ጉዳይ ማለት ነው። ስትሞት አስክሬኗን ለመሸኘት ግን ይመልሳል። ስለዚህ ይህንን ማስረጃ ቪዲዮ ሰራ። እኛ አስክሬን አይደለም የምንፈልገው፣ በህይወት ወጥተው በህይወት መጥተው ቤተሰቦቻቸው ኤርፖርት ሂደው እንደላኳቸው ኤርፖርት ነው አበባ ይዘው እንዲቀበሏቸው ነው የምንፈልገው። ይህንን ነገር ደግሞ ለዜጎቼ እዛ ጋር እንግዲህ ዲፕሎማሲ ባሻገር ለዜጎቼ ድምፅ ትሆኑልኛላችሁ በሚል ነው አይደለ? እዛ የኮሚኒቲ የኤምባሲው የዜጎች ክፍል ምናምን ነገር የሚባለው የሚሰራው በእንደዚህ አይነት ሁኔታ ነገሮች መሰራት አለባቸው። ትኩረት ሰጥተው መስራት አለባቸው። ካልሰሩ ደግሞ እንዲህ ወጥተን እያጋለጥ ወደኋላ እንዳትሉ ማንን ይሄ መወነጃጀሉን ለማደፋፈር አይደለም። ለዜጎቻቸው ነቅተው የማይሰሩ ከሆነ በቃ እነሱ ከፈለጉ ሌሎች የሚሰሩትን ሳህንም አጥቦ ሽንት ቤትም አጥቦ ወይንም ግመልም ጠብቆ ይብላ፣ ቦታውን ይልቀቅና ዜጎቹን በአግባቡ ሊያገለግል የሚችል ሰው እዛ ቦታ ላይ መግባት አለበት እና መስራት አለበት የሚለው ነው ሀሳቤ። ኤኒዌይ ሳትፈሩ ቪዲዮዎችን ስሩ፣ መልእክቶቻችሁ ደግሞ ለሚመለከተው ድረስ። ልጅቷ ካልገባ እንዴት ነው የምናውቀው? ጋይስ ቤቷ ልሂድ እኔ የታለች እህቴ? በሳውዲ አረቢያ ከፍተኛ ችግር ላይ ናት። የታለች እኮ ትግባ፣ ይኸው በሩ ክፍት ነው። ዝም ብሎ ኮመንት መጻፍ ነው እንዴ ውዶቼ? ማናት? የታለች? እኔ ነኝ ትበል። ወይ እኮ ነው እኮ ችግራችሁ። ወይ ችግር ላይ ያለውን አካል ሜንሽን አታደርጉም። ዝም ብላችሁ ኮመንት ኮፒ ፔስት ብቻ። ማናት ልጅቷ? የታለች? የታለች? አታውቁም። በቃ የሆነ ሰው ጻፈ፣ ኮፒ ፔስት አደረጋችሁ። አታውቁም ማን እንደሆነ። ኮመንቱ ማን እንደጻፉ አታውቁም። ገስት ዝግ ነው። እዚህ ቤት በህይወቱ ገስት ተከፍቶ አያውቅም። እኔ ነኝ ችግር ላይ ያለሁት ብላ ትጻፍ። እህቴ ችግር ላይ ናት ያለችው አካል እናንተ ኬት አምጥታችሁ ነው ኮመንቱን ኮፒ ፔስት አድርጋችሁ ያመዛችሁት? ድምፅ የሆናችሁለት አካል ማን እንደሆነ የማታውቁም። አለች የታለች? ትበል
ስሟ ማን ነው? ስም የላትም። ሜንሽን አድርጉ። ስሟን ሜንሽን ካረጋችሁ ሞዴሬተሮች ያስገቧታል። ሞዴሬተሮች ፕሊስ ስሟን ሜንሽን ካረጉ ችግር ላይ ነኝ ያለችዋ ልጅን ስሟን ሜንሽን ካረጉ አስገቧት። አበባ ሚልክ ሰው እናስገባም። አበባ እንፈልጋለን። ሜንሽን ያደርጓትና እናስገባት። ሁላችሁም ሜንሽን አርጓት። ችግር ላይ ነኝ ያለችዋ ልጅ ሜንሽን። እስከዛ ድረስ የቅልቦች ፔጅን ፎሎ አድርጉ። እስቲ ያ 6 ዓመት ሙሉ 70 ሺህ አልገባህም ማለት መቶ ጋይስ ፎሎ አድርጉት ቅልቦችን 69,600 እስኪ አሁን አይኔ እያየ 70 ሺህ ይገባል። ሌትስ ጎ 400 ሰው ነው የቀረ። 3,800 ሰው ፎሎ አድርጋችሁታል። አሁን ድፈኑት። መቶ ነው የቀረ። 70 ሺህ ይገባል። አንበሶች ናችሁ። ማሻአላ 70 ሺህ ኮንግራጁሌሽን። ጎበዞች አንበሶች ናቸው። ትችላላችሁ። ማየ ትሙት ጀመር። ቅልቦች ፎሎ ያደረጉት እንዳለ የኔ ቤተሰቦች ናቸው። እኔ እና ቅልቦች ስንተዋወቅ ቲክቶክ ላይ 11 ሺህ ነው 12 ሺህ ፎሎ ነበር። ጋር ተስፍሽ እኔ ቪዲዮ አልሰራም ምናምን እንዲሁ እኔ ቤት ስትመጣ ነው እንዳለ የኔ ቤተሰቦች ናቸው። የኔ ልጆች ናቸው ፎሎወሮች። 70,300 አንበሶች የለችም። እኔ ኮመንቱን ከየት አምጥታችሁ እንደጻፋችሁ ታላቅም አያችሁ። ዝም ብላችሁ ነው ድምጻችሁ ዝም ብላችሁ ነው ብታባክሉት። ኮፒ ፔስት አታርጉ። ሜንሽን አርጉ። ሌላ ጊዜ ሰው ችግር ላይ ሲል ያንን አካል ሜንሽን አርጉት። ኮመንት ኮፒ ፔስት ማድረግ የሰው ኮመንት መስረቅ ነው። የሰው ሀሳብ መስረቅ ነው። ባለቤቱ ችግር ላይ ነኝ ያለውን አካል ሜንሽን አታርጉ። አለች እኮ ሜንሽን አይደለም እንጂ ሜንሽን አታርጉ። ሜንሽን ምንድን ነው? አት ዩዘር ኔሟን ማለት ነው። አት እያደረጋችሁ እንግዲህ ምን ማድረግ አንችልም። ማስገባት ነበረ አለች ብላችሁ የምጽፉት አለች የሚለውን ብነካ እሷን ማስገባት አልችልም። ሜንሽን ግን ብታደርጓት ሞዴሬተሮች ማስገባት ይችላሉ። የሁሉ ተመልካች ሜንሽን አያውቅም። አሁን ሜንሽን አወቃችሁ። ሜንሽን ማለት እንዲህ ነው። የችግሩን ባለቤት ሜንሽን ስታደርጉት እናገኘዋለን። ሞዴሬተሮች ሰሊም እናስገባት። ሰሊም ነው የሚለው ስሟ። እሺ አሁን ስትጽፍ ያስገቧታል። ምን ስሟ ሜንሽን ስለተደረገ አወቅናት። ሰሊም ጻፊ። ክፍተት ስጧታ ቦታ እንድትጽፍ። ወይ አበባ አለሽ ሰሊም ጻፊ። የሆነ ነገር ሜንሽን የተደረግሽ ነው። ሰሊም ግን እኮ የሴት የሆነ ሰው የጻፈች አይደለም። ይህኔ እሷ ወታለች። እናንተ እስካሁን ድምፅ ይሆናችኋል። የለችም ውዶቼ። ሜንሽን እያደረጋችኋት ያላችሁ ያለች ኮመንት ላይ የለችም። ጻፊ የሆነ ነገር ሞዴሬተሮች ካገኛቸው ታስገቧት። አበባ አለሽ መጻፍ ካልቻልሽ ኮመንት አበባ ካለሽ አበባ ስጭ። አይ ሰሊም ነው የሚለው። አንቺ ሌላ ሰው 21 በስህተት ሌላ ሰው ነው ያስገባሽው። አማራ የምትባል ነው ያስገባሽው። ማራ ሜንሽን እየተደረገች ያለችው ሰሊም ነው። SELIM
ኢንቫይት አድርጌሻለሁ። አቡዬ ወይማ እሷ ናት መጀመሪያ አማራዬ የምትባለው ናት እኮ ሜንሽን ሲያደርጓት የነበረው። ግን ይሁ ሜንሽኑ አይተሽሙ ሰሊም ነው የሚለው ማሪ። አዎ ግን አውቀው ነው መጀመሪያ አማራዬ የምትባለው ናት። እሷ ነበር ስትጽፍ የነበረው። የእሷን ኮመንት ነበር ኮፒ ሲያደርጉ የነበረው። ኖ ከዛ ነው ሰሊም የሚለው ሜንሽን አድርጎ ስትይ ሰሊም የምትባለው ራሷን ሜንሽን አደረገች። ሁሉም ኮፒ ያደረጋት። ስለዚህ ትክክለኛ የችግሩ ባለቤት አማራ የምትባለው ናት። አዎ መጀመሪያ ያየሁት አማራ የምትባለው። እሺ እሺ፣ አማራ የጻፊ እሺ፣ አስገቢያት። እሷ ሆነች። እሺ ሀቡ ብላ ጻፈች። ግን በቤት በኩል ሊያዘት የሁሉ ኮመንት እየጻፉ ኮመንታተሮች እኮ ልብ አውልቅ ናቸው። አይሰሙም። እኔ ከኮመንታተር ጋር መዳረቅ አይሰሙም። ተዉ ሲባሉ ይብስባቸው። ተዉ ከተባሉ እንዲ ሰላም ሀውዬ ገብቻለሁ ምስል አንቺ ነሽ ኮመንት ጻፍሽው መጀመሪያ ያለሽ እኔ ነኝ። ሰላም ያንቺ የት ናት ችግር ላይ? ያው እህቴ ናት። መወለድ ቋንቋ ነው ብቻ ጓደኛዬ ነች። ለምን ትዋሻለሽ? ጓደኛዬ ናት ነው ማለት ያለሽ። መወለድ ቋንቋ ሌላ ጉዳይ ነው። እህትሽ ከሆነች እህትሽ ናት፣ ጓደኛሽ ከሆነች ጓደኛሽ ናት። አሁን ህግ ጋር ሄደሽ መወለድ ቋንቋ ነው እህቴ ናት ማለታችን በፓስፖርት አንድ አይነት የአባት ስም ከሌላችሁ። ግን ያው እናንተ ድምፅ እንድትሆኑ አትፈልጌ ነው ደላሎቹ ጋር ምናምን። ጓደኛዬ ናትን ብትይ ጓደኛሽን ባትሆን ሰው ስለሆነች ብቻ ድምፅ እንሆናለን ማለት ነው። ትናንትም እኮ ጓደኛዬ ናት ምናምን ብዬ እንትን አትሉም፣ አታስገቡኝም። ጓደኛሽ እንኳን ባትሆን ማታውቂ ሰው የሆነች ልጅ ራሱ ብትሆኝ ብትይ ድምፅ እንሆናለን። ለሰው ፍጡር በሙሉ ድምፅ እንሆናለን እኛ። በጣም ይቅርታ። ሳውዲ ነው ያለችው። ደማም ናት እና ከመጣች 15 ቀን አልፏታል። አዲስ ናት? አዲስ ናት። አዎ። እሺ። እና ሌትም ቀንም ነው የምሰራው፣ ምንም እረፍት የለኝም ማለች። ከዛ ደግሞ ምግብ የሚባል የለም ጭራሽ፣ ፍሪጁም የተቆለፈ ነው። ብስኩት በሻይ በልቼ ነው የምውለው ማድረው አለች። እሺ። ላንቺ እንዴ በምን ነገረች? በቴሌግራም። ኦኬ። ስልክ አለ እጇ ላይ ማለት ነው? ስልክ አለ። አጋጣሚ ደግሞ 2 ስልክ ነበራት እና አንዱን ትላንትና ቀምታታለች። ሌላውን ፈትሻ ማለት ነው ከፖሊሳው። ሁለቱንም ስልክ ማሻላ። 2 ስልክ ከኢትዮጵያ ይዛ ነው የመጣችው? አይ የጓደኛዬ ነው አለችኝ። ግን አንዱን አሁን ትጠቀምበታለች ቴሌግራም ላይ ደብቃ ማለት ነው። እና ትናንትና ደብድባታለች። ውዴ 2 ስልክ ከኢትዮጵያ ይዛ መታ ነው ወይ? 15 ቀኗ ከምን ጓደኛ ፈራች ሳውዲ ላይ? ሳውዲ ማንም ጓደኛ የላትም እኮ 15 ቀኗ ነው ከኢትዮጵያ ከመጣች አልሽ። 2 ስልክ ነበራት። አንዱን ሴት የወሰደችበት አሁን አንድ አላት። ቴሌግራም 2 ስልክ ይዛ መጣች። እኔ እንጃ እሱን አላውቅም። እኔ እንጃ ይዛ መጣ ሊሆን ይችላል። እና ለምን ታስባን የመጣችው? እንዴት አንድ ሰው ከኢትዮጵያ ሲመጣ 2 ቀፎ ይዞ ይመጣል? አረ ለመጥፋት እንኳን አላስበችም። ታዲያ እንዴት አንድ ሰው ኮንትራት ቤት እየመጣ 2 ቀፎ ይዞ ይመጣል? አንዱን ቀማችኝ፣ አንዱ እኔ ጋ ነው አሁን ይዤዋለሁ፣ እየተጠቀምኩበት ነው። እና ቮይስ አደረገችልኝ። እሺ እና ድረሽልኝ ምትች ከሆነ ለእነ ሀቢባም ኤጀንሲዋ ነገረች መጀመሪያ ከእነ ሀቢባ በፊት ኤጀንሲዋ ምን አለ? ኢትዮጵያ ሁሉ ደውያለሁ እኔ። የኢትዮጵያ ሰው የሳውዲ ተቀብሎ ሲቪሳ ያስገባት ቤት ቀይሩኝ ብላ ምትሰሪ ብላለች። ምትሰሪ ከሆነ አርፈሽ ስሪ፣ ማትሰሪ ከሆነ ወይ እናሳፍርሻለን ምናምን ብለዋት ቤቱን ሁሉ ተቆልፎባታል። መውጫ መግቢያ የለውም፣ በካሜራ ነው አለች። 15 ቀን ነው የሁሉ ታሪክ ማሬ። ምግብ ሚባል በኤጀንሲው በምን ነገረችው? ቀይረኝ ቤት ብላ ሴትዮዋ አልሰራም በቃ ውሰጅኝ ብላት አገናኝታት፣ አስተርጓሚዋን ማለት ነው። ኦኬ እኮ በስልክ ነው ወይስ በቮይስ ነው ለኤጀንሲ የነገረችው? በስልክ ቀጥታ ደውላ ተደዋውላ ደላላውን ራሱ እኔን ደውዬለት ነበር በቴሌግራም። ስለዚህ አሁን በ15 ቀኗ ሴትዮዋ ታስርባታለች። ምግብ የለም ፍሪጅ ውስጥ። ከኢትዮጵያ ስትመጣ 2 ስልክ ነበር ይዛ የመጣችው። አንዱን ሴትዮ የወሰደችባት። አሁን በአንዱ ቴሌግራም ነው ለእኔን የምታወራኝ ነው። ቀጥታ መስመር አላት። ቀጥታ መስመር አላት።
በጣም ጥሩ። ቀጥታ መስመር ካላት ለምን ፖሊስ ጋር ደውልም? 999 ከተደበደበች ወንጀል ነው እኮ መደብደብ። ነገርኳት፣ ቋንቋ አልችልም የሆነ ነገር ይለኛል ምን ልበለው አለችኝ። እኔ እንጃ አልኳት። 999 ደውላ ሄልፕ አይ ኒድ ሄልፕ ብቻ ነው የምትለው። ምንም ቋንቋ አይ ኒድ ሄልፕ። ቀጥታ ሴም ካርድ ስላለ ትደውላለች ፖሊስ ጋር አይ ኒድ ሄልፕ። አሁን እሷ እዚህ ጋር ብትመጣ እኔ ፖሊስ ጋር ደውልላት ነበር። ራሷ ሸር ላድርግላት፣ ልደውልላት። ቲክቶክ አላት። አዎ ልደውልላት። ደውይላት ትምጣ። ሸር ላድርግላት። አሁን ሳውዲ ባለ ሰው እውነት ከሆነ ሴትዮዋ ደብድባት ከሆነ ለባለ አሻራ ይገኛል። አሁን ሳውዲ ባለ ሰው ፖሊስ ጋር አስደውልላታለሁ። እውነት ካልሆነ ግን ራሷ ናት የምትጎዳው። ሴትዮዋ እውነት ካልደበደበቻት አንድ ሰው 2 ስማርትፎን ይዞ ከኢትዮጵያ ከመጣ ለመጥፋት ነው ብላሉ። ለምናችሁ ነው 2 ስማርትፎን ይዘ? አንድ ለቤተሰብ ትታችሁ አትመጡ? አንድ ስልክ አይበቃም? 2 ስልክ ምን ያደርጋል? አንድ ሰው ኮንትራት ቤት ሊሰራ እየመጣ አንድ ሰው 2 ስልክ ይዞ ለምን ጉድ ነው? 2 ስልክ ተይዞ ኦንላይን ቢዝነስ ልትሰሪ ነው? መዳም ቤት ልትሰሪ 2 ስማርትፎን ይዘሽ መመጭው? የቸገረው ቤተሰብ የለሽም? አንዱን እዛው ለቤተሰብ ስትሻት መጭ። አንቺ ባለ ሀብት ነሽ ማሻአላ። ሰሊም የእንትናን የአማራዬ የምትለው የዚች ልጅ ኮመንት ነው ኮፒ አድርጋ እየጻፈች ያለችው። የሰው ኮመንት ነው፣ የሰው ሀሳብ ነው የምትሰርቂው። የራስሽ ሀሳብ የለሽም ማሚ፣ የራስሽ የሆነ ችግር የለሽም። የሰው ችግር ነው የምትፈልጊው። ትዕግስት ነው የሚል ገብታለች። ገብቻለሁ ብላ ጽፋልኛለች። ትዕግስት ብዙ ትዕግስቶች አሉ ማሪ። እዚህ ውስጥ ቲክቶክ ፕሮፋይሏን መላክ አለብሽ መጀመሪያ። ለሞዴሬተሪ ያስገባልሻለሁ። ቲክቶክ ፕሮፋይሏን ስክሪንሻት አድርገሽ ትልኪያለሽ። ከዛ የምንነግርሽን ኮድ ስትነግሪያት እንትን ትላለች። ወይ ግን ሶፊዬ የአንቺ አውሮፓ ነሽ እንትን አይቀበልም፣ ፎቶ አይቀበልማ። ፎቶ ይቀበላል። የእኔ ደግሞ ስክሪንሾት አያደርግም። እንደዚህ ስክሪንሾት አያደርግም ስልክሽ። እንዴት አያደርግም? አንቺ ራሷ አድርጋ ትላክልሻ። ያንቺ ካላደረገ ራሷ ቲክቶክ ፕሮፋይሏን ስክሪንሾት አድርጋ ትላክልሽ። ሶፊዬ የአንቺ ስክሪንሾት ይቀበላል? ይቀበላል። ሀቡዬ እንዴት ዋልሽ? ለእኔ አለሁልሽ ማሪ፣ እንዴት ነሽ? አንዳንድ አለታ ይቀበል። በዛ ነው። እሺ አማራዬ ቲክቶክ ፕሮፋይሏን ስክሪንሾት አድርጋ ትላክልሽ እና ለሶፊ ስትልክላት ሶፊ የምትሰጥሽን ኮድ ስጫት ለሷ። እሷ ያንን ኮድ ስትጽፈው ሶፊ much better. Okay, one more time. Betty bought a bit of better butter. Betty bought a bit of better butter. Okay, let's